ያው ከባድ ሰዎች ቢሆኑ ነው ይሄን ያክል የተጠና ስራ የሚሰሩት። ዙሪያዬን አጠናለሁ። እየጠረጠርከው ሰው አለ? ያልጠረጠርኩት የለም፣ ግን የሆነ ነገር ከእናቴ ለማወቅ ስሞክር እሷ አረፈች። አኩራፊዋ ሚስተረኜ እዚህ ናት። ደግሞ እንከባከባለሁ ብለሽ ጥለሽኝ ጠፋሽ አይደል? አረ ስራ ይዤ ስለነበረ ነው። ቤሌን? አቤት። በጄሪ ሁኔታ መናደድሽን አቁሚ እባክሽ። ድጋት ልጄን በሆዷ ስለያዘች ብቻ ነው። ይገባኛል፣ ግን እስከ መቼ? እስክትወልድ ብቻ። ሄጄ ሁሉንም ነገር እናገራለሁ። እቃሽን ይዘሽ ወደ መጣሽበት። ባይሆን እነዛን ቅጥ ያጡ ልብሶችሽን መለቃቀሚያ ጊዜ እሰጥሻለሁ። ወይዘሮ ሰማልን ሰልጅ ትፈልጊያለሽ? አንቺ ግን እኔና አምናን የምንጋባ ይመስልሻል? አንድ ነገር ታደርጊልኛለሽ። ምንድነው እሱ? አምናንን ይዤ ማደር እፈልጋለሁ። ያለ ፈቃዱ? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለሙላው የእስልምና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል ብያለሁ ውዶችዬ። በመቀጠል ተወዳጁ ድር ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በየቀኑ አዳዲስ ታሪኮች፣ አዳዲስ ምዕራፎች ያየን ነው። ሞርዚናና ሜርሲን እንግዲህ ምን ደረሱ? ሞርዚና ሜርሲን አነቀቻት እንዴ እያለ ነበረ። እንግዲህ ከጅል ጋር የዋለ ጅል ሆነ ነው የሚባለው። ሜርሲንም ብልጥናት እንግዲህ ሞርዚና የምታዛትን አርጌ የምትላትን እያደረገች እንደምንም ከዛ ክፍል ለመውጣት ሞክራለች። ግን በስተመጨረሻ የሲፈን ወጥመድ ለምን ቀኑን ጠብቆ ወጣ። የጄሪ ወጥመድ ወይዘሮ ሜርሲን ያጠመደቻት ጄሪ ሪከርድ ያደረገቻት የራሷን ድምፅ ቆራርጣ የጄሪ ድምፅ ብቻ እንዲወጣ ያደረገችውን ሲስተም ለምን ማውጣት አስፈለገ? ወይዘሮ ዛራን ለማስገደል ነው ወይስ ምን አስባ ነው የሚለው ነገር በጣም እጅግ የሚያሳዝን ነገር ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እንግዲህ በባለፈው ምዕራፍ አቶ አምናን ወይዘሮ ሞርዚና ወቅታው እንግዲህ ሆስፒታል ተኝቶ ነበር። እንግዲህ በሰላም ከሆስፒታል ወጥቷል። በስተ መጨረሻ ሚስጥረኛዬ መድኃኒቴ አንቺ ጋር ስመጣ ሰላም ይሰማኛል። ጄሪን አብሬያት የሆንኩት ልጄን እስከምትወልድ ነው እንጂ እንደማልፈልጋት ታውቂያለሽ። አንቺ ብቻ ነሽ የልቤ ንግስት፣ አንቺ ብቻ ነሽ ውስጤን የተቆጣጠርሽው። ቤይሌን እባክሽን አትቀየሚ። ጄሪን ስትንከባከብኝ እባክሽ እንዳትኮርፊ፣ ስታኮርፊ አያምርብሽም፣ ሰላሜ ነሽ እያላትም ነበረ። ጄሪም ውሳኔው ልክ እንዳልሆነ ብታውቅም ፈጣሪ ያውቃል በማለት ነገርየውን ለማረጋጋት እየሞከረች ነው። አምናን ግን አንቺ ብቻ ነሽ የኔ ሰላም፣ አንቺ ብቻ ነሽ የኔ ንግስት ብሏታል። ለጊዜው ሚስጥር ቢሆንም ጄሪ ልጁ ስትወልድ ነገሮችን እናመቻቻለን ብሏል። ወይዘሮ ሞርዚና እንግዲህ ከወይዘሮ ሜርሲን ጋር እንደምንም ብለው እንግዲህ ማድረግ ያለባቸውን አድርገው አርግ የምትላትን እያደረገች ስትስቅ እየሳቀች እንግዲህ ስትጮህ እየጮኸች እንደምንም ከዛ ክፍል ለመውጣት ሞክራለች። በስተመጨረሻ ግን ሜርሲን ያጠመደችው ወጥመድ ለማን ነው? የጄሪን ቀን ጠብቃ ቪዲዮውን እና ሪከርዱን ያመጣችባት ለምንድን ነው? ምክንያቱም ወይዘሮ ዛሃራ የሜርሲን ሚስጥር ስለምታውቅ ሜቢ ሚስጥሬን ይዛው እንድትሞት በማለት እንግዲህ በጄሪ አማካኝነት ልታስገድላት ነው፣ የሆነ ነገር ልታስደርጋ ነው የሚለው ብዙዎቻችን ግምት ነው። ሌላው አቶ አምናን እንግዲህ ከህመሙ አገግሞ አሁን በቅርቡ ወደ ስራ እመለሳለሁ ብሏል። ስቲፈንም ነገርየውን የሩቅ ጥላትህን ስታሳድድ የቅርብ ወዳጃህ ያጠቃሃል እንደሚባለው ነገር የአምናንን ሁኔታ እስኪ ልመልከት በማለት ወደ አምናን ክፍል ሂዳ አቶ አምናን እያለች እንግዲህ ስለ ሁሉ ነገር መረጃ መጠየቅ ትፈልጋለች። እሱም እንግዲህ በጊዜው ዙሪያ ያሉትን ሰዎች ሁሉን እጠረጥራለሁ፣ ግን እደርስባቸዋለሁ፣ የምወዳቸውን ሰዎች እየጎዱ ይህ ማለት በጣም ቅርቤ ናቸው፣ እያንዳንዱን ሰው ፈትሼ እደርስበታለሁ በማለትም እሷ ትደነግጣለች።
እየጠረጠርከው አለው ወይ ስትልም እየጠረጠርኩት ኖረ አልኖረ ሳይሆን ሁሉም ነገር ሂደትና ደረጃ አለው። የሚያውቅና ያጠና ሰው ነው እንዲህ የሚያደርገው ሲላትም ሲፈን እጅጉን ትደነግጣለች። ለምን ከምወዳቸው ሰዎች ጋር ያነካኩኛል? ከፈሩ እኔ ጋር ለምን አይጋፈጡም? ሲላትም አንተ ጋር መጋፈጥ ከብዷቸው እንደሆነ በማለት ሲፈን ታሽፋለች ማለት ነው። ጥላቱን መዳፉ ስራ አስቀምጦ ጥላቱን የሚያማትረው አምናን አሁን ግን ከእንቅልፍ የምነቃበት ቀን ነው። በትክክል የተያያዘ ኬዝ አለው። አክስቴ ያበደችበት ሲስተም፣ እናቴ የሞተችበት ኬዝ፣ እናቴ የሆነ ነገር የሆነችበት ተቆርጦ የተላከው እጅ ሁሉ የሆነ ታሪክ አለው። እሱን ተከታታይ እየደርስበታለሁ ብሎ እንግዲህ አቶ አምናን ወደ ስራው ከተመለሰ ነገሮች በፍጥነት የሚጋለጡ በፍጥነት አንዳንድ ፍንጮች የሚገኙ ይመስላል። በዛ ላይ ደግሞ ወይዘሮ ዛህራ ለአቶ አምናን ቢያንስ አምናን በፊት ከሜርሲን ጋር ተጣልተን ነበር ታውቃለህ፣ ታስባረረኝ ነበረ። ከዛ የተነሳ አይደለም ይህን ምነግርህ ልጄ እባክህን ስማኝ፣ እንዲህ ሲሉ ሲያወሩ ሰምቼ ነው። በዙሪያ የከበቡት ጠላቶች ናቸው። ሲፈን፣ ሙስጠፋ፣ ሜርሲን ሁሉም አድለው ነው አክስትህን ያሳበዷት። አንተን ለመቅበር፣ አንተን ለማዋረድ፣ አንተን ለህይወትህን ለመቀማት ነው እነዚህ ሰዎች የከበቡ። እንዲህ ነው አልልህም አምናን፣ እመነኝም አልልህም። የሰማሁትን ልንገርህ ብዬ ነው። ግን ዙሪያህን ፈትሽ በማለት ብነግረው በጣም መልካም ነው። በመቀጠልም እንግዲህ ጎስም የሚባለው የወይዘሮ ዛህራ እንግዳ መጥቷል። ይህ ሰውዬ በእርግጠኝነት ወይዘሮ ዛህራን ይወዳታል። እንደ ሁኔታው ከተረዳ ነው። መልካምነትሽ፣ ደግነትሽ ከውስጤ ሊወጣ ከአእምሮዬ ሊጠፋ አይችልም እያለ እንግዲህ ሲያወዳድሳት አይተናል። ይህ ማለት የወይዘሮ ዛህራ ጓደኛ ባለቤት ነው። ግን እሱ ደግሞ ይችን ዛህራን ይወዳታል ማለት ነው። ይህ ሜቢ በመሀላቸው ክፍተት ከተፈጠረ አንዳቸው ለአንዳቸው በራሳቸው ላይ ሊነሳሱ ይችላሉ። በእርግጥ ወይዘሮ ዛህራ መልካም ሰው ናት። ግን ደግሞ የወይዘሮ ዛህራ ጓደኛ በቅናት ተነሳስታ ወይዘሮ ዛህራን የሆነ ነገር እንዳታረጋት የሚል ስጋት አለ። ነገሮች እየዋሉ እያደሩ በሄዱ ቁጥር ትልቁ ጉዳይ ግን አቶ አምናን ጥላቶችን በትክክል ተከታትዬ ደርስበታለሁኝ። የጊዜ ጉዳይ ነው እንጂ ሀቁ መውጣቱ እውነቱ መፈንዳቱ አይቀርም። የቅርቤን ሰው ነው እንደዚህ የሚያደርገኝ። የጠረጠርከው አለ እንዴ ስትልም ወይዘሮ ሲፈን የጠረጠርኩት ኑሮ ሳይሆን ሁሉንም እጠረጥራለሁ፣ ግን በእርግጠኝነት በቅርቡ አገኛቸዋለሁ በማለትም ድፍና አድርጎታል። እሷ የፈለገችው እያንዳንዱ እንቅስቃሴው እንዲያብራራላት ነው። ይሄ ራሱ አንድ ጥርጣሬ ነው። ሌላው እንግዲህ ወይዘሮ ሜርሲን እንግዲህ ጄሪ ንክስ አድርጋ ሪከርዱን ይዛባታለች። ይህ ማለት ጄሪ አሁን ምንም ያደረገቻት ነገር የለም፣ ግን ቀን ጠብቃ መድኃኒቱን እንደቀየረች አምናን ጋር አብረው እንደተኙ ሁሉም ነገር የቀዳቸዋል። ይህ ለምን ማስረጃ ይጠቅማታል? ወይዘሮ ዛህራን ለማስጎዳት፣ ወይዘሮ ዛህራን ለማስገደል፣ ሜቢ የአምናንን አክስት ለማስገደል የሆነ ነገር እንድታደርግላት ማስፈራሪያ ነው ማለት ነው። ጀሪ አሁን በከባድ ወጥመድ ውስጥ ገብታለች። በዛ በኩል ሙስጠፋ መቆሚያ መቀመጫ አሳጥቷታል። በዚህ በኩል ደግሞ ሜርሲን። የሜርሲና የጀሪ መጨረሻ ምንድን ነው? ሜርሲን ጀሪ ምንድን ነው የምታዛት? ምን ጉዳይ ፈጽሚልኝ፣ አለበለዚያ ይሄን ነገር አጋልጥብሻለሁ እያለች ልታስፈራራን ነው። የእነዚህ አደገኛ ሰዎች ተነቅለው የሚወጡበት፣ ውሸታቸው የሚጋለጥበት፣ አደገኝነታቸው የሚታወቅበት መቼ ነው? እጅግ አጓጊና ልብ አንጠልጣይ ነው። በቀጣይ ፓርት ምን የሚፈጠር ይመስላችኋል? እናንተ ምስኪ የግል አስተያየታችሁን አስቀምጡ ወዶችዬ። በተረፈ በጣም አመሰግናለሁ። ጄሪ አሁን ለወይዘሮ ሜርሲ ማለት ያለባት አንቺ ባልሽኝ አልስማማም፣ እያንዳንዱ እንቅስቃሴን እያበላሸሽብኝ ነው፣ ስለዚህ እውነቱን ላምና እነግረዋለሁ ብላ ድርድሩን ማፍረስ አለባት የሚል ግምት አለኝ።